ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሰኔ 27 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ዙሪያ በተለያዩ አካባቢዎች በፋኖና በብልጽግናው ጥምር ኃይሎች መካከል ከባድ ውጊያዎች መካሄዳቸውን የተመለከተውን መረጃ በቀዳሚነት ይዘነዋል። በቀጠናው ያለውን የጸጥታ ሁኔታና የተገኙትን ዝርዝር የውጊያ መረጃዎችን በዝርዝር እናቀርብላችኋለን። በሌላ በኩል ብልጽግናው አዲስ ወታደራዊ ስምሪት ሰጥቷል። በኢታማዦር ሹሙ በኩል ለጦር አዛዦች አዲስ ወታደራዊ ስምሪት መስጠቱ ተሰምቷል። ከዚህ ጋር ተያይዞ የተገኙትን ዝርዝር መረጃዎችንና የወታደራዊ ተንታኞችን አስተያየት ታደምጣላችሁ። ፋኖ በማዕከላዊ ጎንደር የአካባቢው የጸጥታ አመራሮች ላይ እርምጃ መውሰዱን አስታውቋል። ሁለት ቁልፍ የጸጥታ አመራሮች ላይ እርምጃ የተወሰደበትን ኦፕሬሽን በሰፊው ይዘነዋል። በትግራይ ክልል የወጣቶች አፈሳና ከጸጥታ ሁኔታው ጋር በተያያዘ እየወጡ ያሉት መረጃዎች ትኩረት ስበዋል። ከሌሎች ቦታዎች ወደ ዋና ከተማው የተስፋፋውን የአፈሳና የጦርነት ዝግጅት መረጃዎችን እናቀርብላችኋለን። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በጎንደር ዙሪያ የፋኖ ውጊያ ከብልጽግናው ጥምር ጦር ጋር ከፍተኛ ውጊያ በማድረግ ላይ የሚገኘው ፋኖ የተለያዩ አካባቢዎች ላይ በብልጽግናው ሰራዊት በአድማ ብተና ኃይሎችና በፋኖ መካከል ከባድ ውጊያ መደረጉ ዳግማዊ ቴዎድሮስ ኮር ገልጿል። የአማራ ፋኖ ጎንደር ጠቅላይ ግዛት በላይዝ የአምስተኛ ኮር ከአምስት አቅጣጫዎች የተሰነዘረበትን ጥቃት መመከቱን የገለጸ ሲሆን ከደጎማ ከማክሰኝትና ከንፍራዝ ወታደራዊ ካምፖች ፋኖንና አመራሩን ለማፈን የሰጠውን ዘመቻ በመቀበል የተንቀሳቀሰው የብልጽግናው ጥምር ኃይሎች በፋኖ ይዞታዎች ላይ ድንገተኛ የማጥቃትና የመክበብ ሙከራ ማድረጉን የኮሩ ቃል አቀባይ ክፍል ገልጿል። ውጊያው በድንዛዝ፣ በደንገል፣ በዳስ ማርያም፣ በሀብቶዬና በእንፍራንዝ ግንባሮች ላይ በሰፊ ቀጠና የሸፈነ ለሰዓታት የዘለቀ ውጊያ የተካሄደ ሲሆን የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ አርበኛ ልብ አርግና ወታደራዊ አዛዡ አርበኛ ሀብቴ ውጊያውን በበላይነት መምራታቸው ተገልጿል። እንደ ኮሩ መረጃ ከሆነ በተለይም በእንፍራዝና በደንገል ግንባሮች የተካሄደው ከባድ ትንቅንቅ በመብረቅ ክፍለ ጦርና በሌሎች አሃዶች ጥምረት የገባውን የብልጽግና ጦር ከፍተኛ እርምጃ እንደተወሰደበት ገልጿል። የተሰነዘረውን ከበባ በመስበር የብልጽግናው ሰራዊት ወደ መጣበት እንዲያፈገፍግ ተደርጓል ያለው ኮሩ በዚህ ውጊያ ሳቢያ በብልጽግናው የጸጥታ ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን ለጣና ቴሌቪዥን ገልጿል። በተደረገው ውጊያም ከ50 በላይ የሚሆኑት የብልጽግናው ሰራዊት መሞታቸውንና ቁጥራቸው በውል ያልታወቁት ደግሞ መቁሰላቸውን የቃል አቀባይ ክፍሉ መረጃ ያመላክታል። አዲስ ወታደራዊ ስምሪት ተሰጠ። የብልጽግናው ሰራዊት ኤታማዦር ሹም ለጦሩ አዛዦች ዛሬ ትዕዛዝ መስጠታቸው ተሰምቷል። የባህር በር ለማግኘት በሚደረገው ጉዞ የጦር መኮንኖች ከፍተኛ ዝግጅት ማድረግ ይጠበቅባቸዋል ያለው ብልጽግናው በሰራዊቱ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በኩል ትዕዛዝ አስተላልፏል። ሀገራችን የባህር በር ለማግኘት የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ በመሆኑ የጦር መኮንኑ ጠንካራ ዝግጅት እንዲያደርጉ ሲሉ ያሳሰቡት ፊልድ ማርሻሉ ይህን የተናገሩት ዛሬ በብልጽግናው መከላከያ ኮሌጅ ስትራቴጂክና ደህንነት ጥናት ዘርፍ የሰለጠኑ ወታደራዊ መኮንኖች ሲመረቁ ነው። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል ዋና አዛዥ ጄኔራል ይልማ መርዳሳ የኢትዮጵያ አየር ኃይል በላቀ ቴክኖሎጂ የተገነባ ብሔራዊ ጥቅምን የሚያስከብር ኃይል ነው የሚል ንግግር ዛሬ ተናግረዋል። ይህንን የጄኔራሉ ንግግር በተመለከተ አስተያየታቸውን የሰጡት የጣና ቴሌቪዥን ወታደራዊ ተንታኞች የኢትዮጵያ አየር ኃይል የኢትዮጵያ ብሔራዊ ጥቅምን እያስከበረ ነው ሲሉ የተናገሩት ጄኔራል ይልማ መርዳሳ ራሳቸውንም ለትዝብት የሚጥል ነው ያሉ ሲሆን የኢትዮጵያ አየር ኃይል በንጹሃን ላይ እያደረሰ ያለው ጉዳት፣ በድሮን ጥቃት እያደረሰ ያለው ጉዳት የኢትዮጵያ ብሔራዊ ጥቅም ነው ወይ? በኢትዮጵያ ሲቪሊያን ላይ እያደረሰ ያለው ጉዳት ሲሉ ይጠይቃሉ። በትናንትናው ዕለት ሁለት ሄሊኮፕተሮች በሁለት ዙር ለ2 ሰዓታት ባደረጉት ድብደባ ከ7 ጊዜ በላይ በምስራቅ ወለጋ ኪረሙ ወረዳ የፈጸሙት ጥቃት እስካሁን በርካታ የመኖሪያ መንደሮች ማውደማቸው ታውቋል። ላለፉት 3 ተከታታይ ዓመታት ከዚያ ቀደም ብሎ ደግሞ በነበሩት የህወሓት ጦርነቶች በአገር ውስጥ ውጊያዎች ላይ ሙሉ በሙሉ እየተሳተፈ የሚገኘው አየር ኃይል በንጹሃን ላይ ያደረሳቸው ጉዳቶች በቀላሉ የሚታዩ አይደሉም ብለዋል። ይህንን ነው እንግዲህ ብሔራዊ ጥቅም እያሉ የሚጠሩት ያሉት ተንታኙ ትምህርት ቤቶች፣ የጤና ተቋማት እየወደሙ ነው የሚገኙት። ለዚህ ፖለቲካዊ መፍትሄ ከመፈለግ ይልቅ አሁንም ወታደራዊ ትዕዛዝ እየሰጡ የሚገኙ ወታደራዊ አዛዦች ወደፊት ያለውን ቀውስ እያባባሱ ቀጥለዋል ብለዋል። አየር ኃይሉ አሁን አጠቃላይ በተሰጠው ስምሪት በተጠንቀቅ እንዲቆም ታዟል። የእግረኛ ሰራዊቱ በማይገባባቸው አካባቢዎች በድሮን ምናልባት በኢትዮጵያ የድሮን ታሪክ የድሮን ጦርነት ከተጀመረ በኋላ ሰው አልባ አውሮፕላኖች በአማራ ክልል ከ460 በላይ የድሮን ጥቃቶች ተፈጽመዋል።
ተናግረዋል። እስካሁን ባሉት 3 ዓመታት ይህን ያህል የድሮን ጥቃት በአገር ውስጥ በሚገኙ የራሱ ህዝብና እንዲሁም ደግሞ ጥያቄ ባላቸው ወጣቶች ላይ ጥቃት የፈጸመ ሌላ ሀገር ያለ አይመስለኝም ያሉት ወታደራዊ ተንታኙ እንግዲህ ይህንን ነው ብሔራዊ ጥቅምን እያስከበርን ነው እያሉን የሚገኙት ብለዋል። በአማራ ክልል ጠንካራ ውጊያ እየተደረገበት ከሚገኘው በማዕከላዊ ጎንደር ዞን ስንሄድ ብልጽግናው ባወረደው የፋኖ መሪዎችን የማፈን የማጽዳት ዘመቻን ተከትሎ ደንቢያ ወረዳ ሮቢትና አቸራ ተብሎ በሚጠሩ አካባቢዎች ከሌሊት ጀምሮ አዲስ ወታደራዊ ዘመቻ እየተካሄደ መሆኑን የመረጃ ምንጮች ገልጸዋል። ዘመቻው ከደንቢያ ሮቢት ከቆላ ደባ የተንቀሳቀሰው የብልጽግናው ሰራዊት በሌሊት ወደ አቸራና ሮቢት ገብቶ የጀመረው ጥቃት እንደሆነና ፋኖም ያጸፋ ምላሽ የሰጠበት ውጊያ እንደሆነ የመረጃ ምንጮች ገልጸዋል። በዚሁ በደንቢያ ቀጠና ተከታታይነት ያላቸው ወታደራዊ ዘመቻዎች አሁንም በስፋት ቀጥለዋል ያሉት የመረጃ ምንጮች በፋኖ በኩል የሚሰጠው ያጸፋ ምላሽም ጠንካራ መሆኑን አክለዋል። ይህ በእንዲህ እንዳለ በሆሮ ጉዱሩ ወለጋ ዞን ሆሮ ወረዳ ሪፊንቲ ገበር ቀበሌ እሁዲት ወይም ገባ ሰንበታ አነስተኛ ከተማ ላይ ኦነግ ሸኔ በዛሬው ዕለት በጧቱ በከፈተው ድንገተኛ ጥቃት 8 ንጹሃን አማራዎች ወዲያውኑ ሲገደሉ 2 ሰዎች ታግተው መወሰዳቸውን ከጥቃቱ የተረፉ ማኞች ለጣና ቴሌቪዥን ገልጸዋል። በኦሮሚያ ክልል በወለጋ ኦነግና እሁዲት ብልጽግና በጥምረት ህዝቡን እንደሚያጠቁ የታወቀ በአንዳንድ ሚዲያዎች በኩል ከኦነግ ጋር አብረን እየሰራን ነው የሚል ምክንያት በመፍጠር ወገኖቻችን ራሳቸውን እንዳይከላከሉ እያዘናጉ የሚገኙ አካሎች መኖራቸውን ጠቅሰዋል። ነዋሪዎቹ እንዲህ አይነት አዘናጊ የሆነ የሚዲያ ዘገባ የሚሰሩ ግለሰቦች ኦነግ ሸኔ አማራን ባገኘው አጋጣሚ ከማጥቃት ወደ ኋላ ስለማይል ወገኖቻችን ከማዘናጋት እንዲቆጠቡ ሲሉ አስገንዝበዋል። ጠዋት ላይ መጠነ ሰፊ ጥቃት የከፈተው ኦነግ ሸኔ ህዝቡ አስቸኳይ የድረሱልን ጥሪ ባቀረበው መሰረት የአማራ ፋኖ በወለጋ ወደ ቦታው በአፋጣኝ ደርሶ ኦነግን እግር በእግር መከታተል ማራው ሲጀምር አማራዎች ሲጨፈጨፉ በቅርብ ርቀት ተቀምጦ ዝም ያለው የብልጽግናው ሰራዊት ፋኖ ወደ ቀጠናው ሲገባ ለኦነግ በከባድ መሳሪያ ሽፋን በመስጠት ከአካባቢው እንዲሸሹ አግዟቸዋል ሲሉ የአካባቢው ነዋሪዎች ምስክርነታቸውን ሰጥተዋል። የሚሊሻ ኃላፊውና የፖሊስ አዛዡ እርምጃ ተወሰደባቸው። በማዕከላዊ ጎንደር በብርሃኑ በቀለ በዳዳ ከሚመራው የብልጽግናው ሰራዊትና የባዲን ጥምር ጦር ጋር ተጋድሎ እያደረገ የሚገኘው ፋኖ የስርዓቱ ቁልፍ የጸጥታ አመራሮች ላይ እርምጃ መውሰዱን ገልጿል። የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ 202ኛ ኮር በጌምድር ክፍለ ጦር ቃል አቀባይ ክፍል ለጣና ቴሌቪዥን እንደገለጸው ክፍለ ጦራችን ባደረገው የከተማ ውስጥ ኦፕሬሽን ከፍተኛ ድልን መቀዳጀት ችሏል ብሏል። ጥቃቱ የተፈጸመው ትናንት መሆኑን የገለጸው ኮሩ በሁለቱም ወረዳ ማለትም ምስራቅና ምዕራብ ደንቢያ ወረዳ በጨዋይትና ቆላ ድባ ከተማ በተመሳሳይ ሰዓት በተደረገ የግዳጅ አፈጻጸም ስኬታማ ስራ ተሰርቷል ያለ ሲሆን በዚህም በቆላ ድባ ከተማ ኢንስፔክተር ደስተው አማረንና በምዕራብ ደንቢያ ጨዋይት ከተማ ላይ ደግሞ የሚልሻ ኃላፊውን አግማስ አዘነን በሁለቱ አመራሮች ላይ እርምጃ መውሰድ ችለናል ብሏል። እርምጃውን በመውሰድ ከፋኖ የሰጣቸውን ተልዕኮ በመቀበል ይህን ውጤታማ የግዳጅ አፈጻጸም የፈጸሙት የሰኔ 15ቱን የሀገር የመካር ተግባር በጽኑ ያወገዙና ያልተስማሙ የውስጥ አርበኞች ሲሆኑ በግዳጁ ላይ ስራቸውን በሚገባ ሰርተው መውጣታቸውን ገልጿል። ግዳጁን የፖሊስ አባሎች የፈጸሙት ሲሆን ፖሊሶቹም እርምጃውን እንደወሰዱ የበጌምድር ክፍለ ጦር ፋሲል ብርጌድን መቀላቀል ችለዋል ተብሏል። በሁሉም ወረዳዎች በተወሰደው እርምጃ የጠላት ኃይል እርስ በርሱ እንዳይተማመንና ተረጋግቶ እንዳይተኛ ማድረግ ችለናል ያለው ኮሩ ይህ አይነት ድንገተኛና የተጠና ጥቃት ተጠናክሮ ይቀጥላል ብለዋል። አመሰግናለሁ። 202ኛው ኮር ሰሞኑን እየሄደ ባለበት ያሰራር ሂደት እንግዲህ ትግላችን ከተጀመረ አመታትን አስቆጥሯልኝ። በዚህ የትግል ቆይታችን ደግሞ ያው የውስጥ አርበኞቻችን በተደራጀ መንገድ አንድ የትግላችን አካል ሆነው ሲታገሉም ሲያታግሉም መቆየታቸውን አይዘነጋም። ከዚህ ጋር ግን የቤት ሰሞኑ ለየት የሚያደርገው ምንድነው የሰኔ 15ቱ የደንቢው ተጋድሎ ከምንም በላይ ሁሉንም እንዲለይለትና የውስጥ አርበኞቻችን ከዚህ በላይ አንታገስም፣ ወጥተን መታገል አለብን፣ ሜዳ ላይ ወጥተን የትግሉ አንድ አካል መሆን መቻል አለብን በሚል ወደ ተቋማችን ለመቀላቀል በጠየቁት ጥያቄ መሰረት ከዛው ላይ ባሉ ያገዛዙ ቁልፍ ቦታዎች ላይ የተቀመጡ አመራሮች ላይ ያነጣጠረ ጥቃት ፈጽሞ ከመጡ በኋላ እንደሚቀበላቸው ተቋማችን አቅጣጫ ወርዶ ነበር። በዚህም መሰረት በተስማማነው ስምምነት ልክ እነሱም ግዳጃቸውን እየፈጸሙ ወደ ተቋማችን እየተቀላቀሉ ይገኛሉ ማለት ነው። ለምሳሌ በትናንትናው ዕለት ማለትም በ26 10ኛው ወር 2018 የተሰራው ስራ በሁለቱም ወረዳ ማለትም በምስራቅ ደንቢያ ወረዳና በምዕራብ ደንቢያ ወረዳ ጨዋይትና ቆላ ድባ ከተማ ላይ ኢንስፔክተር ደስተው አማረ
የተባለ የፖሊስ ሰብሳቢ በፖሊስ መለሰ አላቸው እርምጃ ተወስዶበት ልጁም እርምጃውን ከወሰደ በኋላ ወደኛ የትግላችን አንድ አካል ሆኖ ከውስጥ አርበኝነት ወደ ውጭ ወጥቶ የትግላችን አካል ሆኖ ተቀላቅሎ ይገኛል ማለት ነው። በተመሳሳይ በዛውን ሰዓት የተፈጸመ አንድ አስደናቂ ግዳጅ አፈጻጸም አለ። ይሄም በምዕራብ ደንቢያ ወረዳ ጨዋሂት ከተማ ላይ የሚኒሻ ጠርናፊውን አግማስ አዘነ የተባለ ግለሰብ ላይ አሁንም በተመሳሳይ ለጊዜው ሌላ ስራ ሰርቶ መውጣት ስለሚፈልግ ስሙን መጥቀስ አያስፈልግምና በዛ ልክ ስራ ለመስራት ተሞክሯልኝ ያለው ነገር ይሄ ነው። ከዛ ውጭ ምንድነው እንደ 202ኛ ኮር ከዚህ በኋላ ትኩረታችን አመራር ላይ ያነጣጠረ ብቻ መሆን መቻል አለበት በሚል የራሳችን አካሄድ ነድፈን እየሰራን እንገኛለን ማለት ነው። ሁሉም የጠላት ኃይል በዚህ ሰዓት በሁለቱም ወረዳ ላይ ያለ የጠላት ኃይል እርስ በራሱ እንዳይተማመን ሆኖ ተረጋግቶ እንዳይተኛ ሆኖ እየዋለ ያደረ ያለበት አግባብ ነው እየታየ ያለ። በዚህ አጋጣሚ እንግዲህ እኛ እንደ 202ኛ ኮር የደንቢያውን ተጋድሎ ምክንያት በማድረግ ሁሎችም በቁርጠኝነት ቆርጠው በተነሱ የውስጥ አርበኞቻችን አማካኝነት ከዚህ በኋላ ከጠላቶቻችን ጋር በማበር የጠላቶቻችን ተባባሪ ሆነን የጠላቶቻችን ሚሊታሪ ለብሰን ህዝባችን ከዚህ በላይ ለአልተገባ እግፍና በደል አንዳርግም። ታሪካዊ ተጠያቂ መሆንም የለብንንም። እኛ የትግሉ አካል ሆነን የአማራ ፋኖን ተቀላቅለን ወደፊት እንታገላለን። ህዝባችንን ነፃ እናወጣለን። ከዚህ በፊት ለካስነው ለበደልነው ህዝብ ይቅርታ እየጠየቅነን ፋኖነትን ወደፊት አንድ እርምጃ እናፈጥናለን በሚል ተስማምተን ስራ እየሰራን እንገኛለን ማለት ነው። በዚህ አጋጣሚ እንግዲህ የጎንደር አንድነት ከመምጣቱ ጋር ተያይዞ ምክክሮች በደንብ እየተካሄዱ ነው ያሉ። ትግላችን ምንጊዜም አንድ እርምጃ ወደፊት ይፈጥናልኝ። ድል ለታላቁ የአማራ ህዝብ ፋኖ አንድ አማራ ኢትዮጵያ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 202ኛ ኮር የህዝብ ግንኙነት መምሪያ ኃላፊ ፋኖ ታደሰ መሬድ። በትግራይ የወጣቶች አፈሳ መነጋገሪያ ሆኗል። በአማራ ህዝብ ላይ ወረራ በመፈጸም መሬቶቹን ለመቀራመት ማንነቱን ለመጨፍለቅ ለሚያደርገው ጦርነት ለረጅም ጊዜ ሲዘጋጅ የቆየው ህወሓት ወደ ግልጽ ጦርነት ለመግባት የመጨረሻው ሰዓት ላይ መድረሱን መረጃዎች እየወጡ ነው። በብልጽግናው ይሁንታ ራያ ኮረምን የተቆጣጠረው ህወሓት ወልቃይት ጠገዴና ጠለምትን ለመቆጣጠር ከዚያም የሀገር ምስረታውን ይፋ ለማድረግ የሚያደርገው ጦርነት በአሜሪካና በአውሮፓ ሀገራት እና ተቋሞቻቸው ጭምር እየተወገዘ ቀጥሏል። በተለይም በክልሉ ያወጣው አደገኛ አዋጅ ከፍተኛ የሆነ ዓለም አቀፍ ቁጣ ቀስቅሶበታል። በትግራይ ክልል ዋና ከተማ መቀሌ ከተማ የህወሓት የጸጥታ ኃይሎች የወጣቶች አፈሳ ማካሄድ መጀመራቸውን የዓይን እማኞች ለኢትዮጵያ ኢንሳይደር መናገራቸውን ሚዲያው ዘግቧል። በመቀሌ የቀድሞ ተዋጊዎች ወደ ምድቦቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ዛሬ የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱን እንደሚጠቁም ጉዳዩን በቅርበት የሚከታተሉ የመረጃ ምንጮች አስረድተዋል ብሏል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች ከትናንት ጀምሮ በማህበራዊ ሚዲያ በስፋት ሲጋሩ ውለዋል። ከነዚህ ተንቀሳቃሽ ምስሎች አንዱ በመቀሌ ሰሜን ክፍለ ከተማ 05 እና 06 ቀበሌ ከሚገኘው ኢላላ አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ነው። ይኸው ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንዲሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉ ያሳያል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶም በተንቀሳቃሽ ምስሉ ይደመጣል። ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩት ተንቀሳቃሽ ምስሎች የተቀረጹት ትናንት አርብ ሰኔ 26 2018 ጠዋት እንደሆነ በቦታው የነበሩ አንድ የዓይን እማኝ ለኢትዮጵያ ኢንሳይደር አረጋግጠዋል ብሏል። በመቀሌ ከተማ 05 በሚባለው ቀበሌ አካባቢ ኗሪ የሆኑት የዓይን እማኝ ጠዋት 1 ሰዓት አካባቢ ከቤታቸው የወጡት ልጄ ልጄ የሚል የጩኸት ድምጽ ሰምተው እንደነበር ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።